ሰላም ውድ የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ዲሜጥሮስ ወደ መንበረ ጵጵስናቸው አቡዳቢ ተመለሱ። ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና መካከለኛ ምስራቅ አህጉረ ስብከት ሊቀ ጳጳስ ከህዳር 25 ቀን 2018 ዓ.ም ጀምሮ ሐዋርያዊ ጉዞ ማድረጋቸው ይታወቃል። በጉዟቸውም ከኢፌድሪ የሊባኖስ ቤይሩት ቆንስላ ጽሕፈት ቤት ዲፕሎማቶችና ሰራተኞች ጋር በመሆን በቅድስት ቤተክርስቲያን የልማት ስራዎች፣ በሀገራዊ ሰላም፣ በምዕመናን ደህንነትና የጋራ በሆኑ እሴቶቻችንን ዙሪያ በቅርበት መስራት እንደሚገባ ውይይት አድርገዋል። በአጠቃላይ ብፁዕነታቸው በሀገረ ሊባኖስ ለሚገኙ አብያተ ክርስቲያናትና ምዕመናን ወንጌልን አስተምረው መመሪያዎችና ቃለ ምዕዳን ሰጥተው ቅድስት ቤተክርስቲያን ከመንግስት ጋር ያላትን ዲፕሎማሲያዊ ግንኙነት አጠናክረው ወደ መንበረ ጵጵስናቸው ታኅሳስ 20 ቀን 2018 ዓ.ም በሰላም መመለሳቸውን የመካከለኛው ምስራቅ ሀገረ ስብከት ሚዲያ ዘግቧል። የሃይማኖት ተቋማት የሥነ ምግባርና የሞራል መሰረቶች ናቸው። ከሰሞኑ በአገልጋይ ሄኖክ የተላለፈው መልእክት የተከበረውን የሰላሌን ማህበረሰብ የማይመጥን በመሆኑ ጉባኤው ይህን ተግባር በጽኑ ማውገዙ ተነግሯል። በሃይማኖት ተቋማት ስር ተጠልለው የጥላቻ ንግግሮችና መልእክቶችን የሚያስተላልፉ ግለሰቦችና ድርጊቶቻቸው የማህበረሰባችንን አብሮነት የሚጎዳ በመሆኑ የሃይማኖት ተቋማት በግልጽ እንደዚህ አይነት ግለሰቦችን ቀድመው ሊመክሩ፣ ሊገስጹና ሊያወግዙ ይገባል ተብሏል። መንግስት ከሃይማኖት ባህልና እሴቶቻችን ወጣ ያሉ መልእክት በሚያስተላልፉ አብሮነትና ወንድማማችነት እንዲሸረሸር ሆን ብለው በሚሰሩ ግለሰቦች ላይ የሕግ ተጠያቂነትን የማስከበር ሚናውን እንዲወጣ ጉባኤው አሳስቧል። መረጃውን ከአዲስ አበባ የሃይማኖት ተቋማት ጉባኤ ማህበራዊ ገጽ ተመልክተናል። ከ1.1 ሚሊዮን ብር በላይ ግምት ያላቸው የመጽሐፍት ስጦታ ተበረከተ። የደብረ ምጥማቅ ጻድቃኔ ማርያም ገዳም ፈለገ ጥበብ የአጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ትርጓሜ ምስክር አዳሪ ትምህርት ቤት ከ1.1 ሚሊዮን ብር በላይ ግምት ያላቸው ከ1100 በላይ መጽሐፍት ከበጎ አድራጊዎች ተበርክቶለታል። መጽሐፍትን ለመጽሐፍ ተማሪዎች አንድ መጽሐፍ ለአንድ ተማሪ በሚል መሪ ቃል ጉባኤ ቤቱ ከሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ ጀምሮ ከአባቶች፣ ከመምህራን፣ ከምዕመናን ከ200 በላይ መጽሔቶችና በርካታ ጋዜጦች የመጽሐፍት ድጋፍ እንደተደረገለት የጉባኤ መምህር ሊቀ ሊቃውንት ነብየ ልዑል አዳሙ ገልጸዋል። የጉባኤ መምህሩ ለጉባኤ ቤቱ ደግነትን አብዝተው ላሳዩ ምዕመናን ልባዊ ምስጋና ማቅረባቸውን አቡ ቀለምሲስ ሚዲያ ዘግቧል። የልማትና ክርስቲያናዊ ተራድኦ ኮሚሽን የአየር ንብረት ለውጥን በተመለከተ ከሲቪል ማህበረሰብ ድርጅቶች ጋር ውይይት አካሄደ። የሲቪል ማህበረሰብ ድርጅቶችን በኢትዮጵያ ብሔራዊ መላመድ ፕላን በእንግሊዝኛው ኢትዮጵያ ናሽናል አዳፕቴሽን ፕላን ያላቸውን ተሳትፎ ለማሳደግ ያለመ የምክክር አውደ ጥናት በሸራተን አዲስ ሆቴል ተካሂዷል። በዕለቱም የሲቪል ማህበረሰብ ተሳትፎ ውስንና የተበታተነ መሆኑም ተገልጿል። ይህ የፕሮጀክት ግምገማ መርሃ ግብር የስኬቱን ሂደት ለመገምገም ተግዳሮቶችን ለመለየትና የባለድርሻ አካላትን ቅንጅታዊ አሰራር ለማጠናከር ታልሞ ተካሂዷል። ፕሮጀክቱ እንደ አውሮፓውያን አቆጣጠር ከ2024 ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ከዳን ቤተክርስቲያን በተገኘ የገንዘብ እርዳታና ድጋፍ ሲተገበር ቆይቷል። ይህንንም ከኮሚሽኑ ማህበራዊ ገጽ ተመልክተናል። ለዕለቱ ያሰናዳናቸው መረጃዎች እስካሁኖቹ ነበሩ። ሰላም እግዚአብሔር ከሁላችን ጋር ይሁን።